አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ። ዴቲክቫ ኢትዮጵያ ቤተሰቦች በዚህ ሰዓት የመረጃ ጊዜ ከምናስደምጣቸው ወቅታዊ መረጃዎች መካከል በትግራይ ያለውን የግዳጅ ምልመላ በመፍራት በዩኒቨርሲቲ ለመቆየት ለጠየቁ ተማሪዎች አስፈላጊው በጀት እንዲወጣ ተደርጎ ተማሪዎቹ በግቢው እንዲቆዩ መወሰኑን የአዲስ አበባ ዩኒቨርሲቲ አስታወቀም። በአሁኑ ወቅት ባለው ኑሮ ውድነት ዘይት ለማይገዛ የጡረታ ገንዘብ ለሀገር የለፉ ባለውለታ የጡረታ ተጠቃሚዎችን በየባንኩ በር ለወረፋ ማሰለፉ ተገቢ አይደለም ሲሉ በሐዋሳ ከተማ ያሉ የጡረታ ባለመብቶች ለቲክቫ ኢትዮጵያ ተናገሩ። በአዲስ አበባ የ2019 በጀት ዓመት የቤት ኪራይ ዓመታዊ ጭማሪ ጣሪያ እስከ 11.5 በመቶ ብቻ ሆኖ እንዲጸድቅ መደረጉንና የውል ማሻሻያውም ለ2 ዓመታት እንደሚቆይ የአዲስ አበባ ከተማ ቤቶች ልማት አስተዳደር አስታወቀም። ከኡጋንዳ የተቀነባበረ የበሬ ስጋ ወደ ኢትዮጵያ እንዲገባ የተሰጠ ፈቃድም ሆነ የተደረገ ስምምነት የሌለ መሆኑን የግብርና ሚኒስቴር አስታወቀም። በትግራይ ክልል በሁለት ሊቃነ ጳጳሳት ላይ ተቃጥቷል በተባለው የግድያ ሙከራ 3 ተጠርጣሪዎች መያዛቸውን የአክሱም ከተማ ፖሊስ አስታወቀም። አሜሪካና እስራኤል ባለፈው የካቲት ማብቂያ ላይ የገደሏቸውና በመካከለኛው ምስራቅ ነግሶ ለቆየው ቀውስ መነሻ የሆኑት የኢራኑ የፖለቲካና የሃይማኖት መሪ አያቶላህ አሊ ካሜኒ የቀብር ስነ ስርዓታቸው ተፈጸመ። ውድ ቤተሰቦቻችን በዚህ ሰዓት ጥንቅራችን እነዚህን መረጃዎች በዝርዝር እናስደምጣችኋለን። የቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰባዊ ወዳጅነቱን ያጠናክሩ። ወደ ዝርዝር መረጃዎቹ እናልፋለን። በትግራይ ያለውን የግዳጅ ምልመላ በመፍራት በዩኒቨርሲቲው ለመቆየት ለጠየቁ ተማሪዎች አስፈላጊው በጀት እንዲወጣ ተደርጎ ተማሪዎች በግቢው እንዲቆዩ መወሰኑን የአዲስ አበባ ዩኒቨርሲቲ አስታወቀም። በአዲስ አበባ ዩኒቨርሲቲ ትምህርታቸውን በመከታተል ላይ የሚገኙ ከትግራይ ክልል የመጡ ተማሪዎች በክልሉ ባለው አስገዳጅ ውትድርና ምልመላና የጸጥታ ስጋት ምክንያት ወደ ቤተሰቦቻቸው መመለስ እንደማይችሉ ገልጸው የዩኒቨርሲቲው አስተዳደር የክረምት ማደሪያ ወይንም ዶርሚተሪ እንዲፈቅድላቸው በቲክቫ ኢትዮጵያ በኩል ጥሪ ማቅረባቸው ይታወሳል። ተማሪዎቹ ለቲክቫ ኢትዮጵያ በላኩት አቤቱታም ወደ ክልሉ መመለሳቸው ከአካላዊ ደህንነት ስጋት ባለፈ የጀመሩትን የከፍተኛ ትምህርት ጉዞ ሙሉ በሙሉ ሊያቋርጥባቸው እንደሚችል መግለጻቸው ይታወሳል። ቲክቫ ኢትዮጵያም ተማሪዎቹ በግቢ ውስጥ ክረምቱን እንዲያሳልፉ የተፈቀደላቸው መሆኑን በድጋሚ ከተማሪዎቹ ሰምቷል። ተማሪዎቹ ያቀረቡትን ቅሬታ ተከትሎ እስከሚቀጥለው የትምህርት ዓመት ድረስ አስፈላጊው የምግብና የዶርም አገልግሎት እያገኙ በግቢው እንዲቆዩ የተፈቀደላቸው መሆኑን ገልጸዋል። የአዲስ አበባ ዩኒቨርሲቲ የኮሚኒኬሽን ጉዳዮች ዳይሬክተር ዶክተር ኤልያስ ወርቁ ይህንኑ ለቲክቫ ኢትዮጵያ አረጋግጠዋል። ዳይሬክተሩ አስፈላጊው በጀት እንዲወጣ ተደርጎ ተማሪዎች በግቢው እንዲቆዩ ተደርጓልም ነው ያሉት። የአዲስ አበባ ዩኒቨርሲቲ አካዳሚክ ጉዳዮች ምክትል ፕሬዝዳንት ዶክተር ጀይሉ ኡመር በበኩላቸው ተማሪዎቹ በአሁኑ ወቅት ግቢ መሆናቸውን አረጋግጠዋል። ላቀረቡት ቅሬታ ምላሽ የተሰጠ መሆኑን በማረጋገጥ አስፈላጊ ነገሮች የተደረጉ ይቆያሉ ሲሉም ገልጸዋል። ቲክቫ ኢትዮጵያ ከዚህ በተጨማሪ በትምህርት ሚኒስቴር የአካዳሚክ ጉዳዮች መሪ ስራ አስፈጻሚ የሆኑትን ዶክተር ሚጃ ኤበናን የዩኒቨርሲቲው ተማሪዎች ያቀረቡት ቅሬታ ደርሷቸው እንደነበርና በሌሎች ዩኒቨርሲቲዎች ያሉ ከትግራይ ክልል መጥተው ትምህርታቸውን የሚከታተሉ ተማሪዎችስ ጉዳይ ምን ይሆናል ሲል ጠይቀዋቸዋል። በምላሻቸውም እስካሁን ከሌሎች ዩኒቨርሲቲ ተማሪዎች ይህንን አይነት ቅሬታ አለመድረሱን ገልጸው መሰል ቅሬታዎች ካሉ የሚያጣሩ መሆኑንም አስታውቀዋል። በአሁኑ ወቅት ባለው ኑሮ ውድነት ዘይት ለማይገዛ የጡረታ ገንዘብ ለሀገር የለፉ ባለውለታ የጡረታ ተጠቃሚዎችን በየባንኩ በር ማሰለፉ ተገቢ አይደለም ሲሉ በሐዋሳ ከተማ ያሉ የጡረታ ባለመብቶች ለቲክቫ ኢትዮጵያ ተናገሩ። በሐዋሳ ከተማ በተለያዩ ባንክ ቤቶች በር ላይ ከወትሮ በተለየ መልኩ በርከት ያለ ቁጥር ያላቸው አረጋውያን እናቶችና አባቶች ተሰልፈው የተመለከተው የቲክቫ ኢትዮጵያ ሐዋሳ ቤተሰብ ጉዳዩን ለማጣራት ሞክሯል። ተዘዋውረን በተመለከትናቸው የተለያዩ ባንክ ቅርንጫፎች በርከት ያሉ ጡረተኞች ተሰልፈው ገሚሱ ተቀምጠው ወረፋ በመጠባበቅ ላይ የነበሩ ሲሆን የሰልፉን ምክንያትና ስላለው ሁኔታ ቲክቫ ኢትዮጵያ አነጋግሯቸዋል። ጡረተኞቹ እንደሚሉት ከዚህ ቀደም በየዓመቱ የጡረታ ውል ማደስና ቆጠራ ማካሄድ ከሐምሌ ወር ጀምሮ የተከናወነ ጎን ለጎን ክፍያ ይፈጸምላቸው እንደነበር በመግለጽ ዘንድሮ ግን ባንኮች ሳታሳድሱ የጡረታ ገንዘብ አይከፈላቸውም በማለታቸው ሰልፉና ወረፋው መብዛቱን ለቲክቫ ኢትዮጵያ አረጋግጠዋል። የኢትዮጵያ ማህበራዊ ዋስትና ኤጀንሲ አማካኝነት በባንኮቹ በኩል ለጡረተኞቹ በተላከው የኤስኤምኤስ ወይንም አጭር የጽሁፍ መልእክት የጡረታ መታወቂያ እድሳት ከሐምሌ 1 2018 ጀምሮ እስከ መስከረም 30 2019 ድረስ እንደሚከናወን የተገለጸ ቢሆንም ባንኮች ካላሳደሳችሁ ክፍያ አይፈጸምም በሚል አገልግሎት ሊሰጧቸው አለመቻላቸውን ጡረተኞችና የጡረታ ባለመብቶች ለቲክቫ ኢትዮጵያ አስረድተዋል። ለቲክቫ ኢትዮጵያ ቃላቸውን የሰጡ አንድ የቀድሞ ጦር ሰራዊት አባልና የመንግስት እርሻ ልማት ሰራተኛ በዚህ
ኑሮ ውድነት ዘይት ለማይገዛ የጡረታ ገንዘብ ለሀገር የለፉ ባለውለታዎች በዚህ ልክ ባይንገላቱ ጥሩ ነበር ያሉ ሲሆን አስቀድሞውኑ በተላከው አጭር የጽሁፍ መልእክት ቀን በመገደብ አገልግሎቱ እንደ ቀድሞው አለመሆኑና ጡረተኞች መታወቂያቸውን ካላደሱ ገንዘብ እንደማይከፈላቸው ቢገለጽ ሰልፉና ወረፋው በዚህ ልክ አይሆንም ነበር ሲሉ ተናግረዋል። በአንዳንድ የባንክ ሰራተኞች ያለው መስተንግዶ ጡረታ መብት ሳይሆን ምጽዋትና ድጎማ ይመስላል። ለነዚህ የሀገር ባለውለታዎች ክብር በማይመጥን ሁኔታ ነው የሚስተናገዱት ያሉት ሌላ አስተያየት ሰጪ አሁን ላይ በስራ ላይ ያሉ ወጣቶችና ጎልማሶች የህይወት ነገ የነሱም እንደሆነ ተረድተው እነዚህን አቅም የሌላቸውን አረጋውያን፣ አካል ጉዳተኞችና አልፎም ህመምተኞችን መንከባከብና ማገዝ ሲሆን ማመስገን ያስፈልጋልም ብለዋል። ቲክቫ ኢትዮጵያም በመንግስት ሰራተኞች ማህበራዊ ዋስትና አስተዳደር የደቡብ ሪጂን ኃላፊ አቶ ተሾመ ባቢሳን ስለ ጉዳዩ ጠይቋቸዋል። አቶ ተሾመ ከሐምሌ 1 2018 ጀምሮ እስከ መስከረም 30 2019 የተባለው አጠቃላይ የማሳደሻ ጊዜ ነው ያሉ ሲሆን የጡረታ ባለመብቶች ግን እስከ ሐምሌ 30 2018 ድረስ ብቻ እንዲጨርሱ ማስታወቂያ አስቀድሞ ተለጥፏል ሲሉም ገልጸዋል። በዚህም እስከ ሐምሌ 30 2018 ክፍያ አይከለከልም ያሉት አቶ ተሾመም ከሐምሌ 30 በኋላም ቢሆን ባንኮች ክፍያ መከልከል የሚችሉት ከኤጀንሲው ያላሳደሱ ሰዎች ክፍያ እንዲቆም የእገዳ ደብዳቤ ሲጻፍ ብቻ ነው ብለዋል። በአጭር የጽሁፍ መልእክት ስለተላለፈው የእስከ መስከረም 30 2019 እድሳት መልእክት የተጠየቁት አቶ ተሾመም ባንክ የሚከተለው የራሱን አካሄድ ነው፣ እኛ የምንከተለው ደግሞ የራሳችንን ነው ብለው በእኛ በኩል ጡረተኞችን ለማገዝ ሲባል ከሐምሌ 1 እስከ 3 በየባንክ ቅርንጫፉ ኤጀንሲው ባለሙያዎችን በመላክ ለማሳደስ ባለሙያ መድበናል ሲሉም ተናግረዋል። ቲክቫ ኢትዮጵያም ሰልፎቹን ካስተዋለባቸው ባንኮች ቅርንጫፍ ስራ አስኪያጆች በጉዳዩ ላይ ምላሽና ማብራሪያ ለማግኘት ያደረገው ሙከራ ለጊዜው አልተሳካም። በሰልፉና ወረፋው ግን ሁለቱም አካላት የተናበበና ግልጽ መልእክት ለጡረታ ባለመብቶች ባለማስተላለፋቸው የተፈጠረ መሆኑን አስተውሏል። በአዲስ አበባ ከተማ አስተዳደር የ2019 በጀት ዓመት የቤት ክራይ ዓመታዊ ጭማሪ ጣሪያ እስከ 11.5 በመቶ ብቻ ሆኖ እንዲጸድቅ መደረጉንና የውል ማሻሻያው ለ2 ዓመታት እንደሚቆይ የአዲስ አበባ ከተማ ቤቶች ልማት አስተዳደር አስታወቀም። ከህጋዊ አሰራር ውጪ የሚደረጉ የመንደር ውሎች የተከለከሉ ሲሆኑ ውል በማያድሱና ህግ በሚተላለፉ አካላት ላይ ቅጣት ይጣላልም ብሏል። የውል እድሳት ጊዜያቸው አልፎ አከራይም ተከራይም አብረው ኖረው እድሳት ሳይፈጽሙ ከ2 ወር እስከ 1 ወር ከቆዩ ከ2 ወር እስከ 1 ወር የቤት ክራይ ቅጣት እንደሚጣልባቸው ማስታውቋል። ውል ሳያሳድሱ 3 ወርና ከዛ በላይ የቆዩ የ2 ወር የቤት ክራይ ቅጣት እንዲከፍሉ ይደረጋልም ተብሏል። አዲስ ተከራይ አስገብተው ውል ያላሳደሱና ያላስመዘገቡ የ1 ወር የቤት ክራይ ይቀጣሉም ተብሏል። በጥቆማ ወይንም በክትትል ውል ያላሳደሱ ወይንም ያላስመዘገቡ መሆናቸው ከተረጋገጠ ደግሞ ከ1 እስከ 3 ወር የሚደርስ የክራይ መጠን ቅጣት እንደሚጣልባቸው ቢሮ አስታውቋል። የቤት ክራይ የውል እድሳት በክፍለ ከተማ በወረዳ ጽህፈት ቤቶች ወይንም በመሶብ ዲጂታል አንድ ማዕከል አገልግሎት መስጫዎች ማከናወን እንደሚቻልም ቢሮ ጠቁሟል። ከኡጋንዳ የተቀነባበረ የበሬ ስጋ ወደ ኢትዮጵያ እንዲገባ የተሰጠ ፈቃድም ሆነ የተደረገ ስምምነት የሌለ መሆኑን የግብርና ሚኒስቴር አስታወቀም። ኡጋንዳ በንግድ ስምምነት የታገዘ የተቀነባበረ በሬ ስጋ ምርቷን ለመጀመሪያ ጊዜ ወደ ኢትዮጵያ መላክ ጀምራለች በሚል በተለያዩ መገናኛ ብዙሃንና ማህበራዊ ትስስር ገጾች የተሰራጨ ያለውን መረጃ አስመልክቶ የግብርና ሚኒስቴር ማብራሪያ ሰጥቷል። ሚኒስቴር መስሪያ ቤቱ በኡጋንዳ በኩል ለተባለው ጉዳይ የተሰጠ ምንም አይነት የገቢ ንግድ ፈቃድም ሆነ የተደረገ የሁለትዮሽ ስምምነት አለመኖሩን በይፋ አስታውቋል። በግብርና ሚኒስቴር የእንስሳትና አሳ ሀብት ልማት ዘርፍ ሚኒስትር ዴታ ዶክተር ፍቅሩ ረጋሳ ጉዳዩን አስመልክቶ በሰጡት ማብራሪያም ይህ መረጃ በምን መንገድ ሾልኮ ሊወጣ እንደቻለ በውል እንደማይታወቅና ሁኔታው ለዘርፉ ትልቅ ስጋት ወይንም ሪስክ በመሆኑ በጥብቅ ሊመረመርና ሊጣራ የሚገባው ጉዳይ መሆኑን አሳስበዋል። በሌላ በኩል ምንም የተሰጠ ፈቃድ የለም፣ እንደ ብራዚል የመግባቢያ ስምምነት ሁሉ የለም በኡጋንዳ ጉዳይ ብለዋል። ሚኒስትር ዴታው አክለው ምናልባት ስማግል አድርገው በህገወጥ መንገድ ይሁን በሌላ በግብርና ሚኒስቴር የተፈቀደ እንዲገባ የተደረገ ነገር የለም፣ ሌሎች አማራጭ ካሉ ማየትና ማጣራት ነው ሲሉም ገልጸዋል። ዶክተር ፍቅሩ የሀገሪቱን አጠቃላይ የንግድ አቅጣጫና ነጻ ገበያ ምህሪን በተመለከተ በሰጡት ማብራሪያም አፍሪካ አህጉራዊ የነጻ ገበያ ቀጠናን እየገነባች ባለችበት በአሁኑ ወቅት ማንኛውም አምራች ምርቱን እንዳይሸጥና እንዳይነግድ መከልከል እንደማይቻልም አስገንዝበዋል። እኔ ብቻ ልሽጥ የሚል አካሄድ ከነጻ ገበያ መሪህ ጋር እንደማይሄድ የጠቀሱት ሚኒስትር ዴታው ኢትዮጵያ ማድረግ ያለባት በተቻለ መጠን አገር ውስጥ ምርቶች እንዲጨምር ማድረግ፣ የምርትን ጥራት ማሻሻልና የሀገር ውስጥ አምራቾችን ተወዳዳሪነት ማሳደግ ላይ ትኩረት ማድረግ እንደሚገባ ገልጸዋል። በዚህ መሰረት በገበያ ውስጥ ጥራቱን በጠበቀ ምርት ያመረተ ተወዳዳሪ ሆኖ የሚሸጥበት፣ ሸማቹም የፈለገውን የሚገዛበት አሰራር እንደሚኖርም አብራርተዋል። በሌላ በኩል ዶክተር ፍቅሩ ከብራዚል ጋር ስላለው የንግድ ግንኙነት የተፈጠረውን የተሳሳተ ግንዛቤ ለመቅረፍ ማብራሪያ የሰጡ ሲሆን ከብራዚል ጋር የተደረገው ስምምነት ለስጋ
ምርት ሳይሆን ለሀገር ውስጥ የዶሮ እርባታ ዘርፎች ማሻሻያ የሚውል መሆኑን ገልጸዋል። በዚህ መሰረት ከሀገር ውጪ እየገባ ያለው ምርት ለዝርያ ማሻሻያ የሚሆን ወላጅ ጫጩቶቹን ለማስገኘት የሚረዳ የለማ እንቁላል ወይንም የጽንስ ሼል እንጂ ለምግብነት የሚውል እንቁላል ወይንም ስጋ አለመሆኑንም አስገንዝበዋል። ይህ አሰራር በሀገር ውስጥ የሚታየውን የጫጩት ፍላጎት ክፍተት ለመሙላት የሀገር ውስጥ ምርታቸውን በዘላቂነት ለማሳደግ ታስቦ የተሰራ ያለ ስራ መሆኑን የጠቀሱት ሚኒስትር ዴታው በአሁኑ ወቅት የለማ እንቁላል ወደ ሀገር ውስጥ የማስገባቱ ሂደት በከፍተኛ ሁኔታ የተጀመረ ባይሆንም በሀገር ውስጥ የጫጩት እጥረት በሚያጋጥምበት ጊዜ ገብቶ ተፈልፍሎ ለገበያ እንዲቀርብ የሚደረግበት አሰራር መዘርጋቱንም አብራርተዋል። በትግራይ ክልል በሁለት ሊቃነ ጳጳሳት ላይ ተቃጧል በተባለው የግድያ ሙከራ 3 ተጠርጣሪዎች መያዛቸውን የአክሱም ከተማ ፖሊስ አስታወቀም። ፖሊስ ሐምሌ 1 ቀን 2018 ባወጣው መግለጫም ሰኔ 30 2018 በአበው ሊቃነ ጳጳሳት የመኖሪያ ቅጥር ግቢ ውስጥ አንድ ጥይት ብቻ መተኮሱን አረጋግጧል። እንደ ፖሊስ መግለጫ ጥይቱን የተኮሰው በተቋሙ ጥበቃ ሰራተኛም የተቋሙ የጥበቃ ሰራተኛ ሲሆን በጉዳዩ ዋና ተጠርጣሪ ከተባለው የጥበቃ ሰራተኛ ጋር ሌሎች 2 ተጠርጣሪዎች በቁጥጥር ስር መዋላቸውንም ገልጿል። ፖሊስ ማንኛውም የወንጀል ድርጊት ከህዝብና ከፖሊስ አይን ማምለጥ አይቻልም በማለት ጉዳዩን በጥልቀት የሚያጣራና ለህግ የሚያቀርብ የምርመራ ቡድን ማቋቋሙንም አስታውቋል። በተጨማሪም ጉዳዩን ከእውነታ ውጪ ለማቅረብና ለማቀጣጠል በማህበራዊ ትስስር ገጾች ላይ ጥረቶች የተደረጉ መሆኑን ጠቅሶም ህዝቡም ከሚመለከታቸው ባለስልጣናት ብቻ የሚሰጡ የተረጋገጡ መረጃዎችን ብቻ እንዲጠቀምም ጥሪ አቅርበዋል። አሜሪካና እስራኤል ባለፈው የካቲት ማብቂያ ላይ የገደሏቸውና በመካከለኛው ምስራቅ ለነገሰው ቀውስ መነሻ የሆኑት የኢራኑ የፖለቲካና የሃይማኖት መሪ አያቶላህ አሊ ካሜኒ የቀብር ስነ ስርዓታቸው ተፈጽሟል። እስራኤልና አሜሪካ በእስራኤል ላይ ጦርነት በከፈቱበት ዕለት የካቲት 28 2026 የካማኒ ሌላ ሴት ልጃቸውን፣ የልጅ ልጃቸውንና አማታቸውን እንዲሁም 11 ባለስልጣኖቻቸውን ገድለዋል። ባለቤታቸውም ክፉኛ ቆስለው ኋላ ሞተዋል። የካሜኒን ስልጣን የያዙት የአሁኑ የኢራን ጠቅላይ መሪ ሙጅታባ ካሜኒም በዚያው ቀን ቆስለዋል። ሙጅታባ ጠቅላይ መሪነቱን ስልጣን እንደያዙ ቢገለጽም እስከዛሬ ድረስ ለህዝብ እይታ አልቀረቡም። ካለፈው ሳምንት ጀምሮ ለአባታቸው በተደረገው የሽኝት ስነ ስርዓትም ሆነ በቀብር ስነ ስርዓቱ ላይ አልተገኙም። ኢራንን ከ30 ዓመት በላይ የመሩት አሊ ካሜኒ የተቀበሩት በሀገሪቱ ሰሜን ምስራቅ ቅዱስ የቀብር ስፍራም ማሻሄድ በሚባል አካባቢ ነው። ማሻሄድ የካሜኒ የትውልድ ስፍራ ናት። የካሜኒ አስክሬን ወደ ቀብሩ ስፍራ ከመወሰዱ ከሰዓታት በፊት የአሜሪካ ጦር የኢራንን ርዕሰ ከተማ ትህራንን ከማሻሃድ ከተማ ጋር የሚያገናኘውን የባቡር መስመር ጨምሮ የተለያዩ የኢራን መሰረተ ልማት አውታሮችን አውድመዋል። ይሁንና በቀብር ስነ ስርዓቱ ላይ ለመገኘት በመቶ ሺዎች የሚቆጠሩ የኢራን ህዝብ ማሻሄድ ከተማን አጥለቅልቋት ነው የዋለው። ህዝቡም የብቀላ ጥሪ ምልክት የሆነውን ቀይ አርማ እያውለበለበ እስከ ቀብሩ ስፍራ ድረስ መጓዙም ተነግሯል። መረጃው የዶቼ ቬለ ሬዲዮ ነው። ውድ የቲክቫ ኢትዮጵያ ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች ይህንን ይመስሉ ነበር። ከሰዓታት ቆይታ በኋላ በሌሎች አዳዲስ መረጃዎች እንመለሳለን። የተወዳጁ ቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብነቱን ያጠናክሩ። ሰናይ ቆይታም